የሰገደ ሰው ኢቃም የተደረገበት ለሁለት ይከፈላል። አንደኛ የመጀመሪያው ረካዓ ላይ ያለ ሰው ገና ጀመርክ ሱና ሶላት ወደ ኢቃም ተባለ። ወደ ሶላትን አቋርጠና ሱናን ወደ ዋጅቡ ግባ። ነብያችን ሰለላሁ ዐለይሂ ወሰለም ዋጅብ ሶላት እያለ ሱና ሶላት የለም ስላሉ እዚያ ዋጅብ ሶላት ኢቃም የተደረገ እዚህ ጋር ተስከዳቻል። ነገር ግን ሁለተኛው ረካዓ ላይ ወይንም ደግሞ አተህያቱ ላይ ደርሶ ከሆነ ሰውየው ወዛ ኢቃም ቢደረግ እንዳያቋርጥ ሶላትን ቶሎ ይጨርስና ወደ ዋጅቡ ይሄዳል። ሌላው ደግሞ ሱሽ አሁን ሰው ማለት ቆይ ሰው ፊት ለፊት እንዴት ነው የሚያልፈው? ጋፕ አለው እንዴ? ቆይ አንድ ሰው መጥቶ ከፊት ለፊት ሲያልፍ የሚያል ጋፕ አንድ ሰፋ ምናምን ሁለት ሰፋ ስንት ሰፋ ነው ያለበት ሰው ፊት ለፊት ለማለፍ? አንድ ሰው ስጁድ እስከሚወርድበት ቦታ ድረስ ከዛ በኋላ ችግር የለውም። ነገር ግን ሰዎች የሚተላለፉበት ቦታ ላይ ከሆነ የሚሰግደው ሰውየው ስትራ ነገር ያድርግ ከፊቱ ልክ ስጁድ የሚወርድበት ቦታ ድረስ የሆነ ከለላ ነገር ያድርግ። ማለፍ እንኳን ይፈልጉ ከዚያ በኋላ እንዲያልፉ ምልክት እንዲሆናቸው ዘንድ። ቆይሾ እሱ በግድ በትኖ የሚያልፉ አሉ፣ የከለከልካቸው የሚያልፉ አሉ። ይሄ ማን የሚጠየቅበት? እኔ ነኝ ወይስ የሚጠየቅበት? በትኖ የሚያልፍ ከሆነ እያያዝኩት ነብያችን ሰለላሁ ዐለይሂ ወሰለም እየሰገዳቸው ያላቸው ሰው ሊያልፍባቸው ካለ ያኔ መልሱት فإن أبى يعني فقاتله ብለዋል። እምቢ ካለ ታገለው ብለዋል። በኃይል ገፋ አድርገው በፊት እንዳልፍ። እንደዛ እንዳይሆን ሰዎች የሚተላለፉበት መተላለፍ የሚያበዙበት ቦታ ላይ ከሆነ እየሰገድክ ያለው ወይ ወደ ግድግዳው ጠጋ ብለህ ስገድ ማለፊያ የማይኖርበት ቦታ ላይ ወይንም ደግሞ ካለፉ ያለፉ አስቸገሩኝ በጣም ባሉበት ሀገር ማለት ነው። እንደ ኢትዮጵያ አይደለም ሀገሩ ይሄ ሀገር። እሺ እንደዛ ነው ሰግደው ሶላት እንደገና መስገድ አለበት። በዑለሞች መካከል ምንም ኺላፍ ቢኖረው ምንዳን ይቀንሰዋል እንጂ አያጠፋም የሚሉ ዑለሞች አሉ። ነገር ግን ካለፈ ከሹብሃ ለመራቅ ሲባል ሶላት እንደገና ይስከረው ከኺላፍ ለመውጣት ሲባል ማለት ነው። ያ ነው። ሌላው ነገር ለአቅመ አዳም ለአቅመ ሔዋን ያልደረሱ ልጆች ከሆኑ ሶላቱ አይበላሽ። ለአቅመ አዳም ለአቅመ ሔዋን የደረሱ ትላልቅ ሰዎች ሲሆኑ ጊዜ ነው። ነብያችን ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰን እና ሁሰይንን ፊታቸው ቁጭ አድርገዋቸው ይሰግዱ ነበር። አቅፋቸው ሁሉ ይሰግዳሉ። በፊታቸው ያልፉ ነበር፣ ችግር የለም። እሺ አጥቂዬ ከበደኝ። ስንት ጊዜ ብዙ ቀን ነው እንደዚህ ሆነብኝ። ግራ ገብቶኝ እኮ ነው። ብዙ ጊዜ ያልፋሉ፣ ከለክላለሁ፣ ይዛለው፣ እየበትነው የሚያልፉት ሁሌ በለው በቃ ዴሊ በለው ያሉበት ሀገር ከኢትዮጵያ ይለያል ትንሽ አስካጋዳቸው። እና ቻንሴ በቃ ጥግ መያዝ ነው። ወደ ጥግ ጠጋ ብለህ ስገድ ወይም ደግሞ የሆነ ስትራ ነገር አድርግና በዚያ ላይ አጨረስኩም ቆይ እመለሳለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ የነጥጥልም ጥያቄ ያለኝ ከዛ በፊት አንድ እህታችን ፈቷ ጠይቅልኝ ብላኝ እንዴት መሰለህ ስራ የምትገባው እሷ ስንት ሰዓት ላይ መሰለህ? ዙሁር ላይ ትገባለች ስራ ማለት ነው። ዙሁር ሰግዳ ትገባለች እና የምትወጣው መግሪብ ላይ ነው። እሺ እና ለአስር ደግሞ አንዳንዴ መብራት ካልሄደ በስተቀር አይፈቅዱላቸውም ስራው እና ትንሽ ያው አቅማቸውም ደካማ ነው። ስራ መተው አትችልም መሰለኝ ያው ከኑሮም አንፃር። አስር ሰላት እንዴት ነው ማድረግ የምችለው? ባለችበት እዛ ቦታ ላይ መስገድ አይፈቅዱላቸውም። መብራት ካልሄደ በስተቀር አስር ሊሰግዱ አይፈቅዱላቸውም። ስራውን መቀየር ሶላት ካልሰገዱ ነብያችን ሰለላሁ ዐለይሂ ወሰለም ማን ፋተቱ ሶላት العصر فكأنما وتر اهله وماله ብለዋል። የአስር ሶላት ያለፈችው ሰው ንብረቱንና ቤተሰቡን እንደተነጠቀ ያክል ነው ብለዋል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም من ترك صلاة العصر حبط عمله ብለዋል። የአስር ሶላትን የተወሰው ስራው ሁሉ ይታበሳል ብለዋል። ነብያችን ሰለላሁ ዐለይሂ አላህ ራሱ በቁርአን ላይ حافظوا على الصلوات والصلاة الوسطى ይላል። አደራ ሶላቶቻቸውን ጠብቁ፣ በተለይ መካከለኛውን ሶላት ይላል። የአስር ሶላት ነች። ለምን ከተባለ ሰዎች በዛ ሰዓት በምድራዊ ስራ ቢዚ የሚሆኑበትና ከሶላት የሚዘናጉበት ሰዓት ነውና በጣም ልዩ ትኩረት ሰጥቷታል። እና ስለዚህ
ሶላታችሁን ጠብቃችሁ እንዳትሰግዱ የሚያደርግ ስራ ላይ ከሆነ ያላችሁት ያን ስራ መቀየር ነው እንጂ ሶላቱን ከወቅቱ አሳልፎ መስገድ ተገቢ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጥቶ ጠየቃቸው። سئل رسول الله صلى الله عليه وسلم أي الأعمال أفضل؟ فقال الصلاة على وقتها. الله ملكتنيا نبي صلى الله عليه وسلم تطيقوا الله ملكتنيا كسراዎች ሁሉ በላጭ ስራ የትኛው ነው ሲባሉ ሶላትን ጊዜ ጠብቆ መስገድ ነው ብለዋል። አሎ እሺ ከላይ ያለው ዩዘር ሰላም አለ ኔትወርክ ይዘኝ አንዴ እኔ ነኝ ኢንቦክስ ያደረኩልና አንዴ ስራ ላይ ስለሆንኩኝ አንዴ ሰው ሳይመጣልኝ አንዴ ባክህን ሰው ያናገር ከሆነ አታቋርጥ። በይቅርታ ከላይ ያለው ሙስሊምና ሙስሊም ኮንክ ተራ ሙስሊም አይደለሁም ጥያቄ ስላለኝ ነው ላንተ ኢንቦክስ ያደረኩልና እና ለዛ ነው ብዙ ጊዜ ደግሞ ላይቭ ላይ መጥቼ እና ብዙም ሰው ይመጣል መሰለኝ ሞክሬያለሁ ልታስገባኝ አልቻልክም። የሆነ ጥያቄዎች ላንተ ነበሩ። እሺ ጥያቄ እዚህ ላይ እኔ በመጀመሪያ ብዙ ጥያቄ አለኝና ወደ ጥያቄዎቹ ሳልገባ አንድ ጥያቄ መልስልኝና ጠይቃለሁ። ብዙ ጊዜ እዚህ ከሆኑ ቶጅ ጋር ከሆኑ ወንድሞች ጋር ስታወራ እንትን ስለ ሃይማኖት ስትነጋገሩ ሰማለሁና መጽሐፍ ቅዱስ አንብባል? ወደ ጥያቄ ግባ። ጥያቄ መጀመሪያ እሱን ከጠየቀኝ በኋላ ሌሎቹንም ጠይቃለሁ። አይ መመለስ ካልፈለክም ላልፎ እችላለሁ። አንብቤያለሁ። ቀጣይ ጥያቄ እሺ ቢተናንሳ ፈጠን በል ልጆች አሉ ተራሚተብ መጽሐፍ ቅዱስ ላይ ኢየሱስ እኔ እግዚአብሔር ነኝ የሚልበት ቦታ አንድም የለም አልከኝ። የለም እንደውም አምላክ እንደሆነ እግዚአብሔር ተናግሯል። እግዚአብሔር የላከው እንደሆነ ተናግሯል ራሱ። ማስረጃ ልስጥህ። እሱ እግዚአብሔር ሳይሆን ከእግዚአብሔር ሰምቶ የሚናገር ሰው ነው። ማስረጃ ልስጥህ ራሱ ከተናገረው ስጠኝሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። እሺ አንደኛ ዮሐንስ ምዕራፍ 5 ይሄን አገኘህ መልሱን? ከእግዚአብሔር ሰምቼ የምናገር ሰው ነኝ ይላል። ትክክል ነው። አንብብልኛ መጽሐፍ ቅዱስን አምጣና የሚለው ላሳየሽ። ችግር የለም አሳየኝ። Ja. ዙም አልታርገው መልሶና ከላይ ላንብበው ወደታች። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ይላል። ያው እሱ እግዚአብሔር ሳይሆን ከእግዚአብሔር ሰምቶ የሚናገር ሰው። እሺ በዛው በነካ እጄ አንድ ቦታ አይደልኝ። በነካ እጄ ምንድነው? ትክክል ነው። ኢየሱስ ክርስቶስ አይደለም ከእግዚአብሔር ሰምቶ የሚናገር ሰው ነው እንጂ እሱ እግዚአብሔር አይደለም። ቃል በቃል ራሱ ተናገረ። ተሳስቷል። ትክክል ነው። የተጻፈው ትክክል ነው። መጽሐፍ ቅዱስ የትም ቦታ የተጻፈው ትክክል ያልሆነበት ቦታ የለም። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው አይደለም? በዚህ ጥቅስ መሰረት እግዚአብሔር ነው። እሱ ከእግዚአብሔር ሰምቼ እንደምናገር ሰው ነኝ የሚለው ማን ነው? ከእግዚአብሔር ሰምቼ ኢየሱስ ነው ያለው። ስለዚህ ራሱ ከራሱ እየሰማ የሚናገር ነው ኢየሱስ ወይንስ ሌላ አካል እየነገረው? ሌላ አካል እየነገረው ነው።
ጌታ ሰው። ስለዚህ እሱ ኢየሱስ ክርስቶስ እግዚአብሔር አይደለም። ማን የሚነግረው አካል ሌላ አካል በተናገር ማን ነው? እሱ እግዚአብሔር ነው የሚነግረው። እሺ ለማለሰለ እኮ ነው ሂድልኛ ነው ያልኩ ቦታ መጽሐፍ ቅዱስ ላይ ጨርስ። እዚህ ጋር ኢየሱስ ክርስቶስ ከእግዚአብሔር ሆና አንተ ያስካት ኖ እኔ መጽሐፍ ቅዱስን የምልህ ቦታ ካልሄድክ አንተ በያስካትን ብቻ እንዴት ልታሳምነኝ ትችላለህ? እኔ እኮ ብሎ የተናገረበት ልታሳየና ችግር የለውም እሄዳለሁ። ሂድልኝና አላሳይ እኮ ኢየሱስን እግዚአብሔር ነው ብሎ ነው ወይ ሌላ ርዕስ ልትቀይር ከሆነ ብሏል። ብሏል። አይ የትኛው ጋር ልሄድ ነው? እሺ አዳምጥ። እኔ እግዚአብሔር ነኝ ብሏል ኢየሱስ እያለ ነው። وقال الله لا تتخذوا إلهين اثنين إنما هو إله واحد السلام عليكم. وعليكم السلام. ባለፈው የሆነ ቪዲዮ አጭር ቪዲዮ ደርሶኝ ነበርና የሆነ በውስጥ ላይ ማወራው ሰው ስላለ ነውና አይሻ ረዲየላሁ ዐንሃ ራሷ እንድትፋፋ ምናምን ነገር የሆነ ምግብ ትመግበኝ ነበር ያለችውን ቃል በቃል ተናግራለች የሚል ቪዲዮ ግማሽ ደርሶኝ ከዛ በኋላ ያለው የተቋረጠ ነውና ያን መረጃ ያለው ምን ላይ ነው? በውስጥ ማወራው ሰው ስለነበረ በዛ ነገር ተጣጣለው። አንቀጹ ስንት ላይ ነበር? ሐዲስ ላይ ነው? የትኛው ሐዲስ ላይ? የዮሐንስ ወንጌል ምዕራፍ 14 ላይ ድልኝሽ። እሺ ችግር የለም። እንኳን እንደ በበለው እኔ እግዚአብሔር ነኝ ያለበት ይሰጣል። እሺ አቡ ዳውድ ላይ ወንድማችን አውቅ ያለ አሎ አቡ ዳውድ አንድ እየጻፍክ ነው? እሺ አቡ ዳውድ 3903 አቡ ዳውድ እሺ። እና ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን የሆነ ጥያቄ ጠይቆኝ ነው ሰዎችን አሰልሙ ብለው 800 ሰዎችን ገለዋል እንዴ የሚል አለ? በህይወት ዘመናቸው ሰዎች አለ የገደሉ። እሱም እንደውም እገላለሁ ብሎ ዝተባቸው ሜዳ ላይ ተገናኝተው እንጂ ሌላ ቦታ አይደለም። ሜዳ ሲመጣ ጊዜ አንድ ቤት አድርገው አቡኪ ዋካሽ ወይ መርሃባ አንድ ሰው ነው በህይወታቸው በነብዩ ሰለላሁ ዐለይሂ ወሰለም እጅ የጠፋው አንድ ሰው ብቻ። ያን ታሪኩ ምንድነው ከተባለ ለአቅቱልን والله لأقتل انا الذي سأقتلك يا محمد አላቸው። ሙሐመድ ሆይ በአላህ ስም እላለሁ እኔ ነኝ የምገልህ አላቸው። ወላቲ ወልዑዛ ይቅርታ በዛ በላት እምላለሁ እኔ ነኝ የምገልህ አላቸው። ሰውየው መጡ والله انا من سأقتلك አሉት። ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። እኔ ነኝ በእኔ እጅ ነው የምጠፋው እኔ ነኝ የምገልህ አንተ አትገለኝም ማለት ከታቸዋላ። እርሳቸው አሁን እንደተናገሩት ባይሆን ሐሰተኛ ያደርጋቸዋል። ነብይነታቸው ውድቅ ይሆናል። አንድ ነብይ ወደፊት ስለሚከሰት ነገር ተናግሮ ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። እርሳቸው ግን ይሄን ቃል ተናገሩ። እሱ ላይ ምንም አይሆንበትም ነብይ ስላልሆነ ቢሆንም ባይሆንም ሆነም አልሆነ ለሱ የሚያመጣው ነገር የለም። እርሳቸው ግን ነብይ እስከሆኑ ድረስ ወደፊትም ከተናገሩ ሐሰተኛ ያደርጋቸው ነበር። ከዚያ በኋላ በጦር ሜዳ ላይ ተገናኙ። የበድር ጦርነት ጊዜ ተገናኙ። ከዚያ ሰውየው ፈረሱን እየጋለበ ሰይፉን መዞ ወደ እርሳቸው እየገሰገሰ ይመጣል። የት ነው ሙሐመድ ገለዋለሁ እያለ የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ተቀበሉት፣ ሸኙት። ይሄ ሰው ብቻ ነው በህይወት ዘመናቸው ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው የጠፋው አንድ ሰው ይሄም እገላለሁ ብሎ ዝቶ በጦር ሜዳ ላይ እርሳቸው ሳይሄዱበት ራሱ እየገሰገሰ መጥቶ የዛኔ ነው አቻላ ይሄ ነው። እሺ ዩዘር ጥቅሱ የት ነው? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት የዮሐንስ ወንጌል ምዕራፍ 14 ላይ ሂድልኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ነው። ከቁጥር 1 ጀምሮ አንብብልኝ። እኔ ምመኑ በእግዚአብሔር ምመኑ። እሺ ለምን አከፍተውም ታዲያ? ያው ነገርኩህ እኮ አውቀዋለሁ። እሺ ቅዱስን ታውቀዋለህ ስትለኝ ነበር። አውቀዋለሁ እያለሁ በእኔ በማኑ ብሏል። የቱ ጋር ነው እግዚአብሔር ነኝ ያለው ኢየሱስ? እንዳውም ለይቶ ተናገረ። ጥሩ ጥቅስ ነው ያመጣኸው። በእኔ ክርስቶስ ስለራሱ ተናገረ። በእግዚአብሔር መመኑ ብሎ ተናገረ።
በሁለተኛ ደረጃ ላይ አስቀመጠው እግዚአብሔር በእግዚአብሔርም እመኑ በእኔም እመኑ ብሎ ተናገረ። በእኔም እመኑ በእግዚአብሔርም እመኑ ማለት ልክ ኢየሱስ ቀደምት ነብያቶች ላይ ምን ይላል መጽሐፍ ቅዱስ? በእግዚአብሔርም እመኑ በነብያቱም እመኑ ይላል። ወደ ታች ስትወርዱ ደግሞ እኔ እውነትም ህይወትም መንገድም እኔም ነኝ ይላል። ወደሱ እንመጣለን፣ ችግር የለም። እሺ ስለዚህ በእግዚአብሔርም እመኑ በእኔም እመኑ ስላለ እግዚአብሔር ነው ማለት ነው ኢየሱስ? አዎ እግዚአብሔር ነው። በእኔም እመኑ ብሏል። ስለዚህ መጽሐፍ ቅዱስ ላይ በእግዚአብሔርም እመኑ በነብያቱም እመኑ ይላል። ነብያቶች እግዚአብሔር ናቸው። በነብያቶች እመኑ በእግዚአብሔርም እመኑ በነብያቱም እመኑ የሚል ቃል በቃል ስጠኝ ኢየሱስ እኮ ስለዚህ ነብያቶች እግዚአብሔር ሊሆን ኖ በነብያቶች እመኑ ብሎ ከሆነ እንዴ ነብያቶች እኮ የሚናገሩት ስለ አንድ ነገር ነው የሚናገሩት። ስለዚህ ለሳየ ነው በእግዚአብሔር እመኑ በነብያቱም እመኑ ይላል። እግዚአብሔር በኢየሱስ እመኑ ቢባል የሚደንቅ አይደለም። ኖ ይቅርታ አድርግልኝና እኔን ጥያቄ እየመለስክ እኔም ጠይቀም ቦታ እየሄድክ አይደለም አንተ አስካትም ብቻና አንተ ያመጣህን ጥቅስ በጥቅስ እየመለስኩልህ ነው እንጂ የምትሄደው እንደዚህ እየተረዳሁት ነው አይደለም። አሁን ምን አመጣህ አንተ? በእኔ በእግዚአብሔርም እመኑ በእኔም እመኑ ብሏል ኢየሱስ። ስለዚህ ኢየሱስ እግዚአብሔር ነው አልከ። መጽሐፍ ቅዱስ በእግዚአብሔርም እመኑ በነብያቱም እመኑ ይላል እያልኩህ። እሺ ምን ይላል መሰለህ? ልንገርህ ስማኛ አንዴ። እኔ እውነትም ህይወትም መጣልን አልኩኝ። ወገናችን ወደ ታች ልንመጣ እየመጣህ አይደለም እየጠበቅኩህ እኮ ነው ትመጣለህ ብዬ ወደ ሌላ ጥቅስ የመጀመሪያውን ጥቅስ ጨርሳ ምኑና እግዚአብሔር ነው ኢየሱስ ማለት በእግዚአብሔርም እመኑ ኢየሱስም እመኑ ተብሏልና ስለዚህ ኢየሱስ እግዚአብሔር ነው አልከን። ለዚህ ጥቅስ ልመልስልህ በመጽሐፍህ ላይ ምን ይላል? በእግዚአብሔርም እመኑ በነብያቱም እመኑ ይላል እያልኩህ ነው። ስለዚህ ነብያቶች እግዚአብሔር ናቸው አይደሉም? ነብያቶች እግዚአብሔር ሊሆኑ አይችሉም። ስለዚህ በእግዚአብሔርም እመኑ በነብያቱም እመኑ ተብሏል። ምን ማለት ነው? ወደ ታች ለምን አጨርሰውም አንተ ጫፋን አንብበህ እኮ ለምን አቆምከው? ለፋትለኛል እንዴ? ቆይ ይሄ ምን ማለት ነው? ይሄን ጨርስና ወደ ታች እንሄዳለን። መጽሐፍ ስናነብ አንልም እኮ ለኢየሱስ ክርስቶስ አምላክ ያመጣው ጥቅስ መልስ ሳመጣለህ ጊዜ ወደ ታች አንብበል ይላል። ኖ ስለዚህ የሆነ እኔ እንድታነብልኝ አፈለኩ። ያላህ እሺ ተናገር። እኔ እንድታነብልኝ የፈለኩት ሙሉ ርዕሱን ነው። አንተ ሙሉውን እንትኑን ነው። አንተ ደግሞ ቆርጣ አንብበህ ተነስተህ እንዴት እንደዛ ትለኛለህ? አንብብሽ ቀጥል አትውጣና አሏ ነው እያወጣሁ አይደለም። እኔ እንትን ልከፍት ስል ነው እያወጣኝ ያለው እንጂ አንብብሽ ክፈትልኝና ላንብበው። እኔ እኮ እንዲህ እያወጣሁ አይደለም ላነብ ሲወጣ ነው እንጂ ስለ ላመጣልኝ ልንገርሽ ችግር የለውም። እኔ ህይወትም ነኝ እውነትም ነኝ መንገድም ነኝ። ያለ እኔ በቀር ወደ አብ የሚሄድ ማንም የለም። እሺ ከዚህ በላይ ምንድነው? ይሄ ማለት ምን ማለት ነው? ጥያቄው ምን ነበር? ኢየሱስ ክርስቶስ ጌታ አይደለም አልክ እኮ። ጌታነቱን ያልነገረበት ቦታ የለም ማለት ነው። እስካሁን ከመጣህ ጀምሮ የምታወራው ነገር ነው የምታመጣው ማስረጃ ምንም አይገናኝም። ስለ ጌትነቱ ከሆነ ችግር የለውም እንቀጥል። ኢየሱስ ክርስቶስን ጌታ ተደርጎ ነው አይደለም? በመደረግ ያገኘው ጌትነት ነው አይደለም? በመደረግ ያገኘው ጌትነት ማለት ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? ጌታ ተደርጎ ነው እንጂ ጌታ አይደለም። ነው በመደረግ ሳይሆን እሱ ጌታ ነው። በጣም ጥሩ። በመደረግ ነው ማስረጃ አስተ እንዴት ነው መደረግ ማለት? ተደርጎ ነው ጌታ ተደርጎ ነው ማለት እኮ ጌታ አይደለም ያልከኝ ነው አንተ። አዎ ትክክል ጎበዝ ልጅ እንደሱ ነው። እሱ ጌታ ነው እያልኩ ያለው። በጃለስተህ ወይ ስጠኝ። ከምንድን ነው የምትሰጠኝ ማስረጃ? መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን እግዚአብሔር ጌታ አደረገው ይላል። ተደርጎ እግዚአብሔር ጌታ አደረገው። አዎ ስለዚህ ኢየሱስ ጌታ ተደርጎ ነው አይደለ? እሺ እግዚአብሔር ጌታ ካደረገው ለምንድን ነው እግዚአብሔር እኛ እግዚአብሔር ጌታ አደረገው? እሺ
እየሰማው እኮ ነው አንተን እየጠበቅኩ ነው እግዚአብሔር ጌታ አደረገው ጌታ ተደርጎ ነው ማን ያደረገው እግዚአብሔር ማንን ኢየሱስን ጌታ አደረገው በመደረግ ያገኘው ጌትነት ነው እሺ እንደዛም አንተ እንደዛም ያዘው እንደ ተረዳው ያዘውና እንዳልከው ራሱ የሚለው ነው ወይው እኔ አይደለሁም ያስኩት ቃል በቃል መጽሐፉ የሚለው ነው ኖ አይ እሺ መጽሐፉን አንተ በተረዳው መልኩም እኔ አልረዳም የኔ ወደኔ አታስተጋ የኔ አረዳዳ አይደለም ቃል በቃል መጽሐፉ ነው እንደዚህ የሚለው ያልከው ነው ያው እሺ ስለዚህ ጌትነቱ በመደረግ የተገኘ ጌትነት ነው ቀደምም ብሎኛል በመደረግ የተገኘ ጌትነት ከሆነ ስለዚህ ጌታ አይደለም አምላክ አይደለም ማለት ነው ብለሃል ጌታ ሰው በመደረግ ኖ በመደረግ ሳይሆን ተሰጥቶት ነው ያልከው በዚህ መንገድ አልነገርከኝም ማለት በመደረግ ነው ያልኩት የቱ ጋር በመደረግ የሚያሳየኝ ያሳይ ኖ እግዚአብሔር ጌትነት እሱን ጌታ እንዳደረገው ለሱ ለልጁ በልጁን የማያምን የዘላለም ሕይወት እንደማያገኝ አልተናገረም ይያልኩ አይደለም ጌታ ተደርጎ ነው አይደለም ተደርጎ ነው እሺ ያዞ እንደዛውም ተደርጎ ነው የጌታ ሰው ስለዚህ በመደረግ ያገኘው ጌትነት ተደርጎ አይደለም ራሱ ጌታ ነው ብለህ ነበር አሁን ደግሞ ተደርጎ ነው ብለህ አመንክ በጣም ጥሩ ኢየሱስ ክርስቶስ በፊት እግዚአብሔር ሌሎችን ሰዎችን ጌታ አድርጓቸው ነበር ጌታ ያደረገው አለ የለም ከኢየሱስ ውጪ ጌታ አድርጓል አላደረገም እግዚአብሔር ሰዎች አላቅም ምን እንደዚህ አይነት ታሪክ አየ ጌትነት ዝም ብሎ የሚሰጥ ነገር ነው ሹመት ነው ስልጣን ኢየሱስን ጌታ እንዳደረገው ሁሉ ከዛ በፊት ጌታ የሚሰጠው እና ማንን ዮሴፍ ለምሳሌ እግዚአብሔር ዮሴፍን ጌታ አደረገው ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ አውጣልኝ አሻብሽር Ja. Hallo. Hoi. Na. እሺ ኦኬ እሺ ስለዚህ ዮሴፍን እግዚአብሔር ጌታ አድርጎታል አይደል እንስ አንደኛ ዮሐንስ ምዕራፍ 5 ላይ ሄድልኝሽ ደረስኩ ይሄን ኢየሱስ ክርስቶስ አንብቤዋለሁ ጨርሼዋለሁ አውቀዋለሁ ስለዚህ ዮሴፍም እግዚአብሔር ጌታ አድርጎታል ኢየሱስንም ጌታ አደረገው ይሄን የኢየሱስን ለየት የሚያደርገው ልስጠሽ እኔም ምረ ለየት የሚያደርገው ጌታ ተደርጎ ነው አይደለም ለየት የሚያደርገው እሺ ከዚህ ለየት የሚያደርገው ልስጠ ጌታ ተደርጎ ነው አይደለም ምረ የሚለየው ተደርጎ ነው ብለም ያዘው አልተደረገም ብለም ያዘው አትበለኝ መጽሐፍ የሚለው ነው ያሳየው ያለው እኔ አይደለሁም የሚይዘው መጽሐፍ የሚለው ነው እሺ ሄድልኛ መልሱን ልስጠኔ እኔ መልሱ ምንድነው ጌታ ተደርጎ ነው እኮ ነው መልሱ አልተደረገም ብለህ ነበር አይ ተደርጎ ነው ብያሳየው መልሱ ይሄ ነው ስለዚህ ተደርጎ ነው ወይ አዎ ተደርጓል ለምሳሌ ዮሴፍ ጌታ ተደርጓል በምድር ላይ አለ ዮሴፍ በምድር ላይ አለ ኢየሱስ ክርስቶስ በእስራኤል ላይ ነው ማስረጃ ለስተ ና ለእስራኤል ነው ዮሴፍ በግብጽ ላይ ኢየሱስ በእስራኤል ላይ ጌታ ተደረጉ በእስራኤል ላይ እንደሆነ ማስረጃ ለስተ አንደኛ ዮሐንስ ምዕራፍ 5 ቁጥር 10 ላይ እንደሆነ ማስረጃ ለስተ ሆይ ከዮሴፍ ከሱ እንደማይ እኔ ለምንድን ነው የምትከራከረኝ ለምንድን ነው ለመክፈት ያልፈለኩ አንተ እስካሁን እኮ እኔ እንዲክፈት ሲል አትከፍተውም እሺ በቃ እየከፈትኩልህ ነው ረባክ አትዋሽ ዮሐንስ ወንጌል ምዕራፍ 14 ብሎ ያስከፈተኝ ማን ነው አንተ ኖ አላ መች ከፈትኩ አልከፈትኩም እኮ ይቅርታ አድርግልኝና አልከፈትኩም ያነበብኩልህ ስህተት ነው
ኖ ስለ ወደ ታች አንብብልኝ ስለ ተከራከርከኝ። ይሄንንም ስለ እኔ ህይወት ነኝ መንገድ ነኝ እውነት ነኝ ያለ እኔ በቀር ወደ አብ መሄድ የለም የሚለውን አላነበብክልህም ነው ታሻለህ? እሺ አነበብክልኝ። ከስንት ክርክር በኋላ ነው ያነበብክልኝ። እያስረዳሁ ነው፣ ሁሉንም እየተረዳህ ነው። ኢየሱስ ክርስቶስ ጌታ ነው የሚለው ለምሳሌ ክርስቲያኖች ብዙ ጊዜ የሚረዱት ምንድነው የመለኮታዊ ጌትነት መስላቸው ነበር። በመደረግ የተገኘ ጌትነት ነው። ራሱ ምን ብሎ መሰከረ? በመደረግ የተገኘ ከሆነ አምላክ አይደለም ማለት ነው አልከድ። አምላክ እንዳልሆነ አስመስክሬያለሁ። ጌታ ሌላ ጌታ አድርጓል ወይ እግዚአብሔር ከኢየሱስ ክርስቶስ ውጭ? አሁን ማንን? ዮሴፍን። ዮሴፍን እኮ በግብጽ ላይ ነው ያደረገው አለ። ኢየሱስንም በእስራኤል ነው ያደረገው። ማስረጃ ልስጥህ ወይ ያልከው የትኛው ቦታ ላይ ቢደረግ ተደርጎ ነው። በቃ ከመደረግ አላመለጠም ኢየሱስ ክርስቶስ። እሺ ተደርጎ ነው እንዴ? እሱን ልንገርህ። እሺ ክፈትልኝ አልኩህ። አንደኛ ዮሐንስ እሺ ምዕራፍ 5 ቁጥር 10 ላይ ሄድልኝ። አንደኛ ዮሐንስ ምዕራፍ 5 ቁጥር 10 ነው። እሺ ናምበው ያ በእግዚአብሔር ልጅ የማያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል ይላል። እግዚአብሔር ነው እና አንተ እግዚአብሔር ኢየሱስ ክርስቶስን ጌታ አድርጎታል፣ ግን አንተ ልትቀበለው አትፈለክም። እግዚአብሔርን ሐሰተኛ አድርጋል ማለት ነው። ምንድነው የሚያወራው? ጨረስኩልህ። አይ መለስኩልህ እኮ ስለ ምንድን ነው የሚያወራው? ስለ መልሶ ይዩት፣ በደንብ መልሶ አየት። ምንድነው አንተ ራሱ አልገባህም እኮ ስለምንድን ነው የሚያወራው? ንገረን እስኪ ትንሽ አንድ ነገር። እሺ ኢየሱስ ክርስቶስ ጌታ ተደርጎ ነው አልከኛ? ልክ ጌታ። እሺ እሱ ጌታ ተደረገ። ዮሴፍ ጌታ ነው ብለህ ታምናለህ? ጌታ። እሺ ስማኛ ነው ወደ ፉጋር ነው እኔ ጌታ ነው ብለህ ድምፅህን ከፍ አድርገህ ስማኛ። እኔ እያስረዳሁህ እያለ በመሀል ስፎክር በመጽሐፉ ነው እያስረዳህ ልትሄድ የሚገባ አንተ እንደምትል ዮሴፍ ጌታ ነው ብለህ ድምፅህን ከፍ አድርገህ ዮሴፍን እግዚአብሔር ጌታ አድርጎት ነው አላደረገው? ለምንድን ነው ማሰማኝ? እኔ ሳስረዳክ እኔ አይደለም እንደ ሰውዬው እኮ በመጽሐፍ እኮ ነው እኔም እየመለስኩልህ ያለሁት። ዮሴፍ ጌታ አይደለም። ጌታ አይደለም ዮሴፍ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ጌታ ነው ይላል። በምድር ላይ ጌታ አደረገው ነው የሚለው። በምድር ላይ ጌታ አደረገው። በምድር ላይ እሺ ጥሩ። ዮሴፍ በምድር ላይ እግዚአብሔር ጌታ አድርጎታል አላደረገው? በምድር ላይ አድርጎታል። እሺ በጣም ጥሩ። ኢየሱስ ክርስቶስ ጌታ የተደረገው በእስራኤል ላይ ነው አይደለም? በዓለም ሙሉ ላይ ነው። ማስረጃ በእኔና በአንተ ላይ ነው። በእስራኤል ላይ ነው። እሺ ማስረጃ ልስጥህ። በእስራኤል ላይ ነው። አስጨርሰኛ። አልጨረስኩም እኮ አቋረጥከኝ። መጀመሪያም ያው ወደ ማስረጃው ስንሄድ ጊዜ አስቆረጥከኝ። ሌላ ላውራ ምን አያስከ ወደ ተማተደ በእስራኤል ላይ ነው ጌታ የተደረገው። ልክ ዮሴፍ በግብጽ ላይ ጌታ አስጨርሰኝ። ወራበቃሽ እኔ ዝም ብዬ አዳምጣለሁ። ኢየሱስ ክርስቶስ ጌታ ተደርጎ ነው አልከኛ? ላውራ ሳውራ ደግሞ አስጨርሰኝ ትለኛለህ። ወደ ሌላ አትሂድ። ለጠየቁት ጥያቄ እሱን ከየትም ከማንም ስለማይለየው እሱን ከሚያመሳስሉ ሰዎች ጋር እያመሳሰሉ ስማኝ። እሺ ስማኝ፣ አንድ ደቂቃ ስማኝ። ኢየሱስ ጌታ ተደርጎ ነው አልክ። ጌታ ያደረገው ደግሞ እግዚአብሔር ነው አልክ፣ አብ ነው አልክ። አሁን ደግሞ ያመጣውልህ ምስክር ምን ይላል? እግዚአብሔር ስለ ልጁ የመሰከረውን ምስክር ያላመነ እግዚአብሔርን ሐሰተኛ አድርጎታል ነው የሚለው መጽሐፉ ሲናገር ማለት ነው። እግዚአብሔርን ሐሰተኛ አድርጎታል ነው የሚለው። አንተ
የተሰጠ የተደረገ ጌትነት ስለሆነ ለዛ ነው እሱ የሱን ጌትነት የማትቀበለው ብለህ ነግረኛል መጀመሪያ ላይ። ይሄ ደግሞ መጽሐፍ ቅዱስ እዚህ ጋር አምጥቶ ደግሞ እግዚአብሔር ስለ ልጁ የመሰከረውን ያልተቀበለ እግዚአብሔርን ሐሰተኛ አድርጎታል ነው የሚለው። ለማንኛውም ጨርሻለሁ። እሺ አዳምጣ። ምንድነው ያልከው? ወላሂ ራስ አልገባው። ኖ አይ እንትን ለማረጓ ለታረጓ ሞክር። የተናገርከው ምንድነው ማለት የፈለከው? ቅድም ምን አልከን? ጌታ ተደርጎ ነው አይደለም ስለ አይ ተደርጎ አይደለም። ጌታ ተደርጎ ከሆነማ ኢየሱስ አምላክ አይደለም ማለት ነው ብለሃል አላልክ? የሱ ጌትነት የተደረገ ጌትነት ነው ስትለኝ የተደረገ ጌትነት ማለት አይደለም ነው ያልኩ። የተደረገ አምላክ አይደለም እንደዛ ከሆነማ ብለሃል አላልክም? እንዳትዋሽ። የተደረገ ጌትነት አይደለም ነው ያልኩስ። አራት ዋሽ ባከን ሁላችሁም እየሰሙ ነበር። የተደረገ ጌትነት ከሆነማ አምላክ አይደለም ኖ ሪከርድ እያረኩት ነው ሲጀመር ሪከርድ እያረኩት ነው። ሁላችሁም እየሰሙ ነበር። ለምን ተዋሻለህ? ኖ እየዋሸሁ አይደለም። ምን ያስዋሽ? አምላክ አይደለም ማለት ነው ብለሃል። ወላሂ ወላሂ ለምን ተዋሻለህ? እኔም እኮ ምንም እየዋሸሁ አይደለም። የተደረገ ጌትነት ነው ሲል የተደረገ ጌትነት ማለት ጌታ አይደለም ማለት ነው። የተደረገ ጌትነት ከሆነ ነው ያልኩህ እኔ። ስለዚህ ጌታ አይደለም ማለት ነው። በጣም ጥሩ። ስለዚህ ክርስቶስ ጌታ አይደለም ማለት ነው። ምክንያቱም ጌትነቱ በመደረግ የተገኘ ጌትነት ነውና፣ ለዚህ ደግሞ ማስረጃ ሰጥቻለሁ አይደለ? እሺ። ስለዚህ ጌታ አይደለም እና ጌታ ነው። ኢየሱስ ክርስቶስ ባሪያ እንደሆነ ታውቃለህ አታውቅም? ታውቃለህ አታውቅም? ከተደረገም ጌትነት ባሪያ ነው አይደለም? ኢየሱስ እያዳመጥኩ ነው። ቀጥል እኮ ኢየሱስ ባሪያ ነው። ከፈለክ ማስረጃ ሰጣለሁ። ኢየሱስ ክርስቶስ የምን ባሪያ ነው? የእግዚአብሔር ባሪያ። እሺ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር አይደለ? ይጸልይ ነበር። ወደ ማን ነበር የሚጸልይ? ወደ አባቱ። ወደ ማን ነበር የሚጸልይ? ወደ አባቱ። ወደ አምላኩ ነው አይደለ? ወደ አባቱ አልኩ። አምላኩ ነው አይደለም? አባቱ ነው። ስለዚህ ወደ አምላኩ ይጸልያል። ኢየሱስም አምላክ ነው። አምላክ ወደ አምላክ ይጸልያል አይደለ? እሺ ኢየሱስ ክርስቶስ አምላኩን በጣም ይፈራዋል አይደለ? ዘር አዳምጥሽ ነው። እያዳመጥኩ ነው። መናገር የፈለከው ነው እየሰማሁ ነው። መናገር የፈለከው ምናምን እያልኩ እንዳዳምጥ ነው። እሺ በቃሽ። ኢየሱስ ክርስቶስ አምላኩን በጣም ይፈራዋል አይደለ? እንድል ነው ወይስ እንዴት ነው? ስለ እሺ ኦኬ ቀጥሉ። ሌሎች ጥያቄ ያላችሁ ልጆች ቀጥሉ። ተማር በቃ አዳምጥ። እሺ አዳምጥ። እሺ